ያውቃይ የኔ ነሽ ያልክ ውስጥም ልቤን የጣልኩበት እግዚአብሔር ነው። ያኔ በችግር ቀን ስደግፈኝ ሳለቅስ እንባዬን ያበስክልኝ የቀኖች አባት እግዚአብሔር ነው። ሰው ሳያውቅ ቀድሞ ያውቅ አትፍራ ልጅህ የኔ ነሽ ያልክ ውስጥም ልቤን የጣልኩበት እግዚአብሔር ነው። ያኔ በችግር ቀን ስደግፈኝ ሳለቅስ እንባዬን ያበስክልኝ የቀኖች አባት እግዚአብሔር ነው። ይሆናል አሳቡስ ማን ይቃወማል? ይሆናል አሳብ ማን ይከለክላል? ወላይ ላጣው ብቸኛ ወገን ታሪክም ኢየሱስ ነው። ብቸኛ ኃይል ክብር ታሪክም ኢየሱስ ነው። አሜን 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 አሜን። ሰው ሳያውቅኝ ቀድሞ ያውቃይ አትፍራ ልጅህ የኔ ነሽ ያልከኝ ውስጤም ልቤም የጣልኩበት እግዚአብሔር ነው። ያኔ በችግር ቀን ስደግፈኝ ሳለቅስ እንባዬን ያበስክልኝ የቀኖች አባት እግዚአብሔር ነው። አባቴ ነው ወዳጄ ነው አባቴ ነው ወዳጄ ነው። አሜን አሜን አሜን። ክብር ለጌታችን ለኢየሱስ ክርስቶስን። እንደ እግዚአብሔር ያለው የለም በምድር በሰማይ። እግዚአብሔር ብቻው ትልቅ ነው፣ ብቻው አዳይ ነው፣ ብቻው ፈዋሽ ነው፣ ብቻው ረዳት ነው፣ ብቻው ታላቅ ነው። እንደሱ የሚሆን የለም በምድር በሰማይ። እንመሰክረዋለን። ጌታ ኢየሱስ ስም ይባረክ። ውለታ ብዙ ነው፣ ተናግረን አንጨርስም፣ አወርተን አያልቅ። የእግዚአብሔር ውለታ የእግዚአብሔር ስራ ድንቅና ታምር ያ ዓለም ሁሉ የሞላ ለዓለም ሁሉ ደንቃ ተከብሮ ያለው የእግዚአብሔር እጅ ትልቅ ነው። አሳቡ ትልቅ ነው። ስራው ትልቅ ነው። ተናግረን አውርተን ጸልያን ዘምረን ሰብከን አንጨርስም። በጥቂቱ ደቂቃ ትንሽዬ ደቂቃ ትንሽዬ ሰዓት እግዚአብሔር ተመስገን እንላለን። ምን እንለዋለን? የለም ሌላ ቢኖር ብንችል ዳዊት እንዳለ ከሆንኩት በላይ ይሆናለሁ፣ ካመለኩትም በላይ አመልካለሁ። በራቆቱም ቢሆን ከሆንኩት በላይ ይሆናል። በቃ ለእግዚአብሔርን እንዴትም ብንሆን አንጨርስም። ውለታ ከፍለን አንጨርስም። ስሙ ይባረክ። እኔ እግዚአብሔርን ባላመሰግን፣ አንቺ ባታመሰግን፣ አንተ ባታመሰግን የሰማይ ወፎች ያመሰግናል፣ የባህር እንስሶች ያመሰግናል። እግዚአብሔር ስሙ ይባረክ። ቀንና ሌሊት ደከመኝ ሳይሉ ሰለቸኝ ሳይሉ 24 ሽማግሌዎች ቅዱስ እያለው ቅዱስ 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 እያሉ የሚሰግዱ አለ። ልዑል ቅዱስ ቅዱስ፣ እውነተኛ ወዳጅ፣ እውነተኛ አምላክ፣ እውነተኛ ወዳጅ፣ እውነተኛ አባት፣ ስምክ ይባረክ፣ ዙፋኑ ይባረክ፣ ማደሪያ ይባረክ እያሉ በየጊዜ በየዕለቱ በየደቂቃ የሚያመሰግኑ አለ ማለት ነው። ስሙ ይባረክ የእግዚአብሔር። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ቃል ሲናገር ሐዋርያ ሥራ ምዕራፍ 9 ቁጥር 3 ያለውን አነባለሁ። በጌታ በኢየሱስ ስም ሰላማችሁ ብዝት ይበል።
ሲሄድም ወደ ደማስቆ በቀረበ ጊዜ ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ኢየሱስ ለዘር ድንገት ማን ነው የሚሄደው? ሳኦል ምን ሊያደርግ ነው ወደ ደማስቆ ከተማ ወደ ደማስቆ እየሄደ የነበረ? ምን ሊያደርግ? ሊያሳድድ፣ ቅዱሳንን ሊያሳድድ። በቃ የፈለገው እሱ በራሱ ምርጫ የፈለገው የሚያደርግ በራሱ በቃ ስጋን ለማስደሰት የዕለት ነገሮችን ለማስደሰት እየሄደው ባለው ሰዓት ማለት ነው እግዚአብሔር አየው ማለት ነው። ሁሉ ጊዜ የሚሄደው ለመልካም ነገር አይደለም። ሁሉ ጊዜ የሚሄደው ለመልካም አስተሳሰብ፣ መልካም ነገርን ለሰው የሚጠቅም ለራሱ የሚጠቅም ለነፍሱ የሚጠቅም ነገር ሳይሆን ለዚህ ምድር ነገር እየሄደ እግዚአብሔር አምላክ አየው። ሳኦል ጀግና ነው። የእግዚአብሔርን ሐሳብ ለማገለግል አቅም እንዳለው እሱ ሲጠራ አቤት ብሎ እንደሚሄድ ስላወቀ እግዚአብሔር አምላክ የሰው ልብ ይውላችሁ ሰው ፊቱን ያያል። እግዚአብሔር ልቡን ስለሚያውቅ ሳኦልን ቅዱሳንን የሚያሳድደው በዛ ከተማ ላይ እኔ ጀግና ነኝ የሚለው ነበረ ማለት ነው። በእርግጥ ቃሉ እንዲህ ባይሆንም እሱ እኮ ከሴቶች ጋር ይጋድማል፣ ብዙ ነገር ነው የሚያደርገው ማለት ነው። ብዙ ነገር ነው የሚያደርገው። ግን እግዚአብሔር አምላክ ሳኦልን ፈለገው ማለት ነው። ለራሱ ለማድረግ ፈለገው ማለት ነው። ወንጌልን ስራ እንዲሰራ ፈለገው ማለት ነው። ትውልድን እሱ ከሚጓዝበት መንደር እሱ ከሚሰራበት ከዛ ከቆሻሻ ስራው እሱ አድኖ እሱ ደግሞ ሌሎቹን እንዲያድን በሱ ምክንያት ሌሎቹ እንዲድኑ ከዚህ ህይወት ሌሎቹ እንዲያወጣ እሱ ቀድሞ ደግሞ ሳኦልን መያዝ ነበረ። እግዚአብሔር አምላክ እግዚአብሔር ጥበበኛ እኮ ነው። ኢየሱስ ጌታ ነው። ሰው ቢሆን እኮ በዛን ሰዓት ሊመታ ይችላል። ሰው ቢሆን በዛን ሰዓት ሊገልብ በተለየ ነገር ቢያደርገው ነው ደስተኛ። እግዚአብሔር አምላክ እሱ እንዲህ አይደለም። ለምን? ለሰው ልጅ ብዙ ዋጋ ከፍሏል ማለት ነው። እና በድንገት እሱ የሚሄደው ሳኦል ክፉ ነገር ለማድረግ የራሱን ምኞትን ለመፈጸም ስጋውን ለማስተሰት ነበረ። አገልጋዮችን ቅዱሳንን የሚያሳድድ የእግዚአብሔርን ሐሳብ ሲናገር የእግዚአብሔርን ስራ ሲወራ የእግዚአብሔርን ሐሳብ ሲወራ አይወድም። በጆሮ ላይ እሱ መውደቅ ይሄ ነገር እንዲገባ አይፈልግም። በቃ እሱ የራሱ ምኞትን ለመፈጸም የሚሮጥ ሰው ነበረ ማለት ነው። እግዚአብሔር አምላክ ነገር ግን ከዚህ ህይወት ሳኦልን ሊያወጣ ፈለገ። ዛሬም ወገኖች ብዙዎችን እግዚአብሔር አምላክ ወደ ቤቱ ወደ ጉያ እግዚአብሔር አምላክ ሊያወጣ እየፈለገ ልቦቻችሁ እንደ ፋሪኦን የተደንዳና የሆነ ብዙዎች አላችሁ ማለት ነው። ከደንዳና ልብ፣ ከደንዳና ህይወት፣ ከደንዳና ማንነት ራሳችሁን እንድታወጣ እግዚአብሔር አምላክ ይፈልጋል። ለምን? ለእናንተ የማይመጥንበት ቦታ ላይ አትቀመጥ። እኛ እዚህ ምድር ላይ በእንግድነት ነው የተቀመጠን። የእግዚአብሔር ጥሪ እስከ ሲመጣ መልካምን መስራት ጽድቅን ማስቀደም አለብን ማለት ነው። እና ሳኦልን እግዚአብሔር አምላክ ያዘው። በምንድን ነው የያዘው? በክብር። በምንድን ነው የያዘው? ብርሃን። በምንድን ነው የያዘው? እግዚአብሔር በደስታ ማለት ነው። ሳኦል እስከ 3 ቀን ድረስ አይኑ ሳይባል በግንባር የእግዚአብሔር ብርሃን በሱ ፊት በወደቀና ፊቱን ባንጸባረቀው ሰዓት በግንባር እንደወደቀው የእግዚአብሔር ቃል ይናገራል። አይኑ እንደ ተጨፈነው እንደቀረ። ለምን? በቃ የእግዚአብሔር ክብር ሲመጣ ማየት አይቻልም። የእግዚአብሔር ደስታ፣ የእግዚአብሔር አብሮነት፣ የእግዚአብሔር ህልውና ሲመጣ አገልግል፣ አምልክ፣ ዘምር። በቃ እንደ ዳዊት ራቆትም ሆኜ አመልካለሁ እንዳለ እንድታመልኩ ነው የሚያደርገው። ስለዚህ እግዚአብሔርን ፊት ፈልጉ። የእግዚአብሔርን ፊት መፈለግ መልካም ነው። ከእግዚአብሔር ጋር መስማማት መልካም ነው። የእግዚአብሔርን ትእዛዝ መጠበቅ መልካም ነው። ነፍሳችሁን ልታስመልጡ በክፋትና በትዕቢት ውስጥ ያላችሁት ነፍስ ዛሬ እግዚአብሔር አምላክ ይጠራዋል። የእግዚአብሔር እጁን ፈልጉ። የእግዚአብሔርን ክብሩን ጥሙ። የእግዚአብሔርን ሐሳቡን ፈልጉ። እግዚአብሔር አምላክ በቤትሽ ላይ፣ በህይወትሽ ላይ፣ በማንነትሽ ላይ መልካም ነገር ያደርገዋል ማለት ነው። እግዚአብሔር አምላክ መልካም ነገር እንዲያደርግ ከፈለሽ በእግዚአብሔር ፊት ተንበርከክ፣ ብርክክ በይ፣ ይቅር ባይ አባይ በይ፣ ፊቱን ፈልግ። በሌላ ቪዲዮ እስከ ስንገናኝ እግዚአብሔር ይጠብቃችሁ። ባለባችሁት መንደር ተባረኩ።